ኦነግ ሸኔ በደቡብ ወሎ ጥቃት መፈጸሙ ተሰምቷል። የአገዛዙ ኃይል በገፍ እጅ እየሰጠ መሆኑ ተገለጸ። ኢትዮጵያ የኤርትራን የአገርነት እውቅና እንድትነጥቅ ጥሪ ቀረበ። ከዛሬ ጀምሮ ማንኛውንም በነዳጅ የሚሰራ ትራክ ወደ ኢትዮጵያ ማስገባት እየተከለከለ ነው ተባለ። ሱዳን በህዳሴ ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ኦነግ ሸኔ በደቡብ ወሎ ጥቃት ፈጸመ። በመንግስት ትጥቅና ስንቅ የሚንቀሳቀሰው የሸኔ ታጣቂ ኃይል በአማራ ህዝብ ላይ የሞት አዋጅ አውጆ ወላይ ከእንግዲህ አማራ አልሆንም እያለች የተገደለችው ህፃን አይሻን ጨምሮ እልፍ የአማራን ነፍስ ነጥቋል፣ እየነጠቀም ይገኛል። በአባይ በረሃና በተለያዩ የኦሮሚያ ቀጠናዎች ታግተው የሚወሰዱ ተማሪዎችና ሌሎች የአማራ ተወላጆች ቁጥራቸው ይህ ነው የሚባል አይደለም። ይሄው ደም መጣጭ ታጣቂ ኃይል ከሳምንት በፊት ከኮምቦልቻ ሌላ ወደምትባል ገበያ በመኪና በመጓዝ ላይ ከነበሩ ሰዎች መካከል በርካቶችን አግተው እንደወሰዱ የተገለጸ ሲሆን ይህ ተደጋጋሚ ሁኔታ ማህበረሰቡን በማስቆጣቱ ከሁለት ቀን በፊት በቀበሌ በተደረገ ስብሰባ ላይ አመራሮቹ ህዝቡን ለማረጋጋት ታጋቾቹን አስለቅቀናል ቢሉ የተለቀቀ ታጋች አለመኖሩን ለማረጋገጥ ተችሏል። ይህ በእንዲህ ያለ በትናንትናው ዕለት ምሽት 3 ሰዓት አካባቢ የሸኔ ታጣቂዎች ደቡብ ወሎ ዞን ቃሉ ወረዳ 023 ጀርጀሮ ቀበሌና አካባቢው ገብተው ጥቃት በመክፈት አንድ ሷሊህ የተባለ ወጣት ከቤቱ አግተው የወሰዱ ሲሆን በከፈቱት ተኩስ አንድ ሌላ የአካባቢው ነዋሪ አቁስለዋል። ማታ ማታ ከፍተኛ የህዝብ ስጋት እንደተፈጠረባቸው የተናገሩት የአካባቢው ነዋሪዎች ህዝቡ ራሱን ለመከላከል ቢፈልግም የወረዳና የዞን አመራሮች ፈቃደኝነት የላቸውም ብለዋል። ይህን ቀበሌ ጨምሮ በባቲ ዙሪያ አካባቢዎች በስፋት እንደሚንቀሳቀሱ የተነገረላቸው ታጣቂዎቹ አመራሮቹን ሁሉን ቀይረው ለነሱ የሚመች አመራር ከመደቡ ሰነባብተዋል ሲሉ ገልጸዋል። በቅርቡ ከወለጋ ወደ 300 የሚጠጉ የሸኔ ታጣቂዎች በዚህ አካባቢ መጥተው ተቀላቅለዋል ያሉት ነዋሪዎቹ ለማን አቤት እንደምንል ቸግሮናል፣ አንድ ቀን ሙሉ ቀበሌውን ጨፍጭፈውት ያድራሉ በሚል ስጋት እንቅልፍ አጥተናል ብለዋል። በሌላ መረጃ የአገዛዙ ኃይል በገፍ እጅ እየሰጠ መሆኑ ተገለጸ። 9ኛ ቀኑን ያስቆጠረው ዘመቻ አርበኛ ደማሊ አባናደው ታላላቅ ህዝባዊ ድሎችን እያስገኘ የቀጠለ ሲሆን ዛሬም በመካነ ሰላም ከተማ የአገዛዙ ቀኝ እጅ የሆነ የወረዳው ሚኒሻ ጽህፈት ቤት ዋና ኃላፊን ጨምሮ ብዛት ያላቸው የአገዛዙ ኃይሎች በፋኖ ተማርከዋል። ሰሞኑን መካነ ሰላም ላይ በተደረገ ተጋድሎ አገዛዙ ቡላ ከሚማረክ ዙ 23 እና ዲሽቃ መሳሪያችን ቢማረክ ይሻል ነበር ያለለት በቅጽል ስሙ ቡላ ተብሎ የሚጠራው የወረዳው ሚሊሻ ጽህፈት ቤት ሰራተኛ አቶ ሞገስ አብዬ በፋኖ ቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። በዚሁ በኢንጂነር ደሳለኛ ሰፋ ክፍለ ጦር ስር የሚገኙት ጥላውን ፈንታው ብርጌድ በተመሳሳይ በለቱ በነበረው ውጊያ አቶ ታከለ ይፍሩ የሚባለውን ቀንደኛ ሚኒሻና ሰላቶ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር እንደዋለው መረብ ሚዲያ መዘገቡ አይዘነጋም። በዚህ ውጊያ ከ10 በላይ ሆዳደር የሚኒሻ አባላት በፋኖ ቁጥጥር ስር እንደዋሉ ለማወቅ የተቻለ ሲሆን ገዛዙ ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ይህ በዚህ እንዳለ የአፋባ ምስራቅ አማራ ቀጠና ንጉስ ሚካኤል አሌኮር እስከ መስከረም 30 ቀን 2018 ዓ.ም የሰጠውን የምህረት አዋጅ ተከትሎ በርካታ የአገዛዙ ኃይል ወደ ፋኖ እየገባ መሆኑ ተረጋግጧል። ሰሞኑን በዘመቻ አርበኛ ደማሊ አባናደው የአፋባ ምስራቅ አማራ ቀጠና ንጉስ ሚካኤል አሌኮር በርካታ ቀጠናዎችን መቆጣጠሩ የሚታወስ ሲሆን በተንታና መቅደላ ቢሆን በከላላና ጃማ ብሎም በመካነ ሰላም ግንባር የኮሩ ሰራዊት ቁልፍ አካባቢዎችን ከጠላት በመንጠቅ ሙሉ በሙሉ በመቆጣጠር የሲቪል አስተዳደር መዋቅር ከመዘርጋቱ ባሻገር ጠላት ኃይል ቀንደኛ አዋጊዎችን ስፍር ቁጥር ከሌለው ሰራዊት ጋር ወደ መቃብር መሸኘት መቻሉን ኮሩ ዋና አዛዥ አርበኛ አብነው ታደሰ በትናንትናው ዕለት መናገሩ ይታወሳል። አርበኛው አክሎም የፋሽስቱ ብልጽግና አገዛዝ ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተና ሚሊሻና ፖሊስ አባላቶች ትናንት መስከረም 21 ቀን ባስተላለፈው መልእክት ከጠላት ተነጥለው ወደ ፋኖ እንዲቀላቀሉ እስከ መስከረም 30 የምህረት አዋጅ ማወጁ ይታወሳል። ይህን ተከትሎ በዛሬው ዕለት ብቻ አንድ ቲም የሚሆን ሚሊሻዎች በመካነ ሰላም ግንባር ከጠላት የከዱ ሲሆን ቁጥራቸው ያልተገለጸ የ23ኛ ክፍለ ጦር አድማ ብተና አባላትም ከካምፕ መጥፋታቸውን ለማወቅ ተችሏል። ኢትዮጵያ የኤርትራን የአገርነት እውቅና እንድትነጥቅ ጥሪ ቀረበ። ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምር እና እንድትነጥቅ የሚጠይቅ አነጋጋሪ ጥያቄ በፖሊሲ ክበቦች ውስጥ መቅረብ ጀመረ። ሆርን ሪቪው የተሰኘው መጽሔት ባወጣው ሰፊ ትንታኔ ኤርትራ ኃላፊነት የሚሰማት ጎረቤት መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውቅ የማተራመስ ኃይል በመሆኗ ኢትዮጵያ እውቅናዋን ለዘላለም ማቆየት እንደሌለባት ሞግቷል። ትንታኔው ኢትዮጵያን እውቅናዋን እንድትነጥቅ ህጋዊና ስልታዊ ምክንያት እንዳላት ይዘረዝራል። ከነዚህ መካከል ውስጥ የሀገራት መስፈርቶች አለማሟላት፣ ኤርትራ በማያባራው የግዳጅ ውትድርና፣ ከፍተኛ የሰብአዊ መብት ጥሰትና ህገ መንግስት አልባ አገዛዝ ምክንያት እንደ ሀገር መውደቋን አረጋግጣለች ያለ ሲሆን በሚሊዮኖች የሚቆጠሩ ዜጎቿም እየተሰደዱ እንደሆነም ተገልጿል። በተጨማሪም የውስጥ ጉዳይ ጣልቃ ገብነት የተነሳ ሲሆን ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ
የሚንቀሳቀሱ ታጣቂ ቡድኖችን በመደገፍና የኢትዮጵያን የልማት ፍላጎት ከግብጽ ጋር በመተባበር በማደናቀፍ የጎረቤትነት መርህን አፍርሳለች። በሌላ በኩል ከህጋዊነት አንጻር ባነሳው አንቀጽ የሀገር እውቅና መስጠት ቋሚ ያልሆነ ሉዓላዊ እርምጃ በመሆኑ ኢትዮጵያ ስህተት ነው ያለችውን ውሳኔ የመቀለበስ ህጋዊ መብት አላት ብሏል። በመጨረሻም ትንታኔ እውቅና ማንሳት በኤርትራ ላይ የዲፕሎማሲ ጫና በመፍጠር በተለይም የባህር በርን በሚመለከቱ ድርድሮች ላይ የኢትዮጵያን ተጽዕኖ ያጠናክረዋል ሲል ደምድሟል። ይህ አቋም በሆርን ሪቪው የቀረበ የፖሊሲ አማራጭ ሲሆን የኢትዮጵያ መንግስት በኤርትራ የሀገርነት እውቅና ላይ በይፋ የሰጠው ምላሽ እስካሁን የለም። ከዛሬ ጀምሮ ማንኛውንም በነዳጅ የሚሰራ ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ተባለ። በሶማሊያ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ተመርቋል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፍም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል። ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም፣ ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ያሉት ጠቅላይ ሚኒስትሩ ይህም ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎቻችን አስፈላጊ የሆኑ ግብዓቶችን እያቀርብልናል ነው ያሉት። ጠቅላይ ሚኒስትሩ አክለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃትና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ባስተላለፉት መልእክት ከዛሬ ጀምሮ ማንኛውንም በነዳጅ የሚሰራ ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ ቦቴዎችና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነጻ እንዲያስገባ አስፈላጊውን ድጋፍ እንደሚደረግለት አስታውቀዋል። በአንድ ጊዜ ውስጥ 2000 የሚጠጉ ወደ አዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ብለዋል። ወደ 2000 መኪናዎች ወደ ጋዝ ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው ግማሽ በመቶ በሚቀጥለው ዓመት እንደሚቀንስ ገልጸዋል። ሱዳን በህዳሴ ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ እስካሁን ያደረገቻቸውን ስምምነቶች በዝርዝር እንደምትገመግም አስታወቁ። ጠቅላይ ሚኒስትሩ ይህንን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፈው ተመለሱ በኋላ ትላንት መስከረም 21 ቀን 2018 ዓ.ም በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ነው። በመግለጫቸውም ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከሰትባት ለመከላከል ነው ሲሉ በምክንያትነት አስቀምጠዋል። በስምምነቶቹ ዙሪያ የምናካሄደው ግምገማ በቀጣይ ከሀገሪቱ ጋር ለሚኖረን ግንኙነት መሰረት እንዲሆነን ነው ሲሉም አመላክተዋል። ከህዳሴ ግድብ ውይይቶች ጎን ለጎን ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶች ለሳውዲ አረቢያ ማቅረባቸውን የገለጹ ሲሆን የፕሮጀክቶቹ አጠቃላይ ግምትም $100 ቢሊዮን እንደሆነ አስረድተዋል። ጠቅላይ ሚኒስትሩ በተጨማሪም በመንግስታቸው የተከበበችው የዳርፋር ከተማ ለሆነችው ኤልፋሻር የአየር ኃይል ሰብአዊ እርዳታ ለማድረስ ዝግጅት እየተደረገ መሆኑን የገለጹ ሲሆን ይህንን ኦፕሬሽን ለማደናቀፍ የሚሞክር ማንኛውም አካል ይቀጣል ሲሉ ማስጠንቀቃቸውን ከሱዳን ትሪቢዮን ያገኘነው መረጃ ያሳያል። የአሜሪካ የጦር አውሮፕላኖች ከቬንዙዌላ የባህር ዳርቻ ላይ መታየቱ ተገለጸ። የቬንዙዌላ መንግስት የአሜሪካን F-35 ተዋጊ ጀቶች በአገሩ የባህር ዳርቻ አቅራቢያ መታየታቸውን በብርቱ አውግዟል። ድርጊቱን የአሜሪካ ወታደራዊ ትንኮሳና የብሔራዊ ደህንነቱ ስጋት ነው ሲሉ ከሷል። መከላከያ ሚኒስትሩ ጀነራል ቭላዲሚር ፓድሪኖ ቢያንስ 5 F-35 ተዋጊ ጀቶች በካሪቢያን ባህር ውስጥ ከቬንዙዌላ ድንበር አጠገብ መታየታቸውን ገልጸዋል። ፓድሪኖ የቬንዙዌላ ህዝብ ሊያስፈራራ አይችልም፣ ህዝባችን ሰላምና ስራንና ደስታን ይፈልጋል፣ ነገር ግን አሜሪካ ወታደራዊ ቅስቀሳ እየፈጠረች ነው ብሏል። የአውሮፕላኖቹ መኖር የተረጋገጠው በቬንዙዌላ የአየር መከላከያ ስርዓቶች በካርካስ በሚገኘው የማኪቲያ ዓለም አቀፍ አውሮፕላን ማረፊያ የቁጥጥር ስርዓትና በንግድ አየር መንገድ ነው። የቬንዙዌላ የውጭ ጉዳይና የመከላከያ ሚኒስቴር በጋራ ባወጡት መግለጫ የአሜሪካ አውሮፕላኖች ከባህር ዳርቻው 75 ኪሎ ሜትር ርቀት ላይ መታየታቸውን ገልጸዋል። አሜሪካ የመከላከያ ሚኒስቴር የተላከው ይፋዊ መግለጫ በካሪቢያን ክልል ሰላምን እያወደመ ያለውን ግዴለሽ ጠባጫሪ ባህሪ ወዲያውኑ አቁሙ ብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኝን መልካም ቆይታ